አለቅም እንደው መምጣት ለኔ ጥሩ ነው። አብርሃም ጋር ራሱ ደውልለታለሁ። ቆይ ዛር ሳያስፈልግ አይደለም አብርሃም ጋርም ደውልለታለሁ። መደወል ያስፈልግ ያ ትነግረኛለህ፣ ማን እንደላከ ትነግረኛለህ። ያለበዛ እንላቀቅ። እንደሱ ሳይሆን እኔ እንዳንተ ዋርጋ አይደለም ሰውን አልደበድብም ነገሮችን ፊክስ ለማድረግ ነው እንድታረቁ ነው የጠራው ዋንኛነት። ግን አንተው ማን ይላል ዛሬ ካልነገረኝ አብርሃም መጥቶ ይፈቷል ያለውን ነገር። ሲጀመር አብርሃም በየትኛው አጋጣሚ ደውልልኝ ስላለኝ አለመደወሌ ራሱ እስካሁን እኔ ምናሴና አክብሬ ነው። ምክንያቱም ሌላ ችግር እንዳይፈጠር አብርሽ ከመጣ አይለቀው እሱማ ግድ ስለማይለቀው ሰው አሁን ያለውን ነገር ይንገረን። ከዛ በኋላ ህግ ጋር ማን ሄደ እሱን እንተዋለን። ያኛው ልጅ ግን በሰላም አውርተን እንፈታለን። አሁን እኮ ይሄ ሁሉ ነገር በሰላም አውርተን ለመፍታት ነው። ሰላም ውድ የተከበራችሁ የቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ እንደተለመደው በአዲስ ቪዲዮ ተመልሰናል። እኔን ግን ከዚህ በፊት አታቁኝም። እኔም ከዚህ በፊት የምታቁኝ በምናሴ ቭሎግስ የሚል ዩቲዩብ ቻናል አለኝ። የራሴ ቭሎጎች ምናምን ሰራለሁና ዛሬ በዋነኝነት የመጣሁት በሩታና በአብርሃም መታረቅ ምክንያት በቲዮ በወንድሜ ላይ ብዙ ችግሮች እየደረሱበት ነው በህይወት በግል ህይወቱና እሱን ነገር ፊክስ ለማድረግ ነው የመጣሁት። በባለፈው ቪዲዮ እንዳያችሁት እሱን እስከ መደብደብ እና ካሜራ መቅረጽ እስኪያቆም ድረስ የተፈጠሩ ነገሮች ነበሩና እንደምታዩት እዚህ ከላይ እሱን አስቀምጥላችኋለሁ እና እሱን ነገር ፊክስ ለማድረግ ነው ዛሬ በዋነኝነት የመጣሁት። ቲዮን ደውዬለታለሁ እየመጣ ነው ከ15 ደቂቃ በኋላ ደርሳለሁ ብሎኛል። እና ደግሞ ቲዮሌም ጉዳት ለማድረስ የሞከረውን ልጅ በውስጥ ለውስጥ ስልኩን አግኝቼ አውርቼው ነበረ እና እሱንም ደውዬለታለሁ። እሱም ይመጣል ከቲዮ በኋላ እና ስለዚህ መጀመሪያ ከቲዮ ጋር እናወራና ከልጁ ጋር ያለው ነገር አውርተን ነገሩን ፊክስ ለማድረግ እንሞክራለን ማለት ነው። እንግዲህ አሁን 5 ደቂቃ ከ5 ደቂቃ በኋላ ይመጣል ብዬ ተስፋ አደርጋለሁ። እንግዲህ ተከታተሉ። እስኪ ልደውልለትና እስቲ የት እንደደረሰ ቼክ ላድርገው። ሄሎ እየመጣህ ነው? 5 ደቂቃ ኦኬ። እሺ ደርሳል። በቃ የባለፈው ቦታ ባለፈው ነው ያልኩ ቦታ በቃ እሺ አፍጥነው። እሺ እንግዲህ ዩቲዩብ ቤተሰቦቻችን እየመጣ ነው። ስለዚህ ነገሩን ዛሬ ብሬክ ዳውን እናደርጋለን ብዬ ተስፋ አደርጋለሁ። ስለዚህ ተከታተሉ። አዎ ይኸው መጥቷል። እንግዲህ በቀጠሯችን ሰዓት ደርሰናል። ሰላም ነው? እንዴት ነው? ሰላም ነው አለ። እንዴት ነው ላይፍ? አሪፍ ነው። ዛሬ እንዴት ነው ካሜራ ይዘህ ምናምን? ዛሬ ባለፈው በነገርከኝ መሰረትና ቪዲዮ ላይም እንዳየሁት አንዳንድ ነገሮች ሲደርሱብህ አይቻለሁና እሱን ነገር ዛሬ ብንፈተው ብዬ አስቤ ከዚህ በላይ ችግሮች ሳይፈጠሩ ነገሩን በጊዜው ለመግደል አስቤ እና እሱን ፊክስ ለማድረግ ነው። በመሃል የተፈጠረውን ነገር አውቄያለሁ እና እስቲ አንተ የምትለው ነገር ካለ በዚህ አጋጣሚ። አይ እኔ ማለት ቪዲዮ የምር ፋሚሊዎች እኔ ቪዲዮ መቅረጽ ሐሳብ ምናምን አልነበረኝም። ምክንያቱም እኔ እንደዚህ አይገባኝም ነበር ማለት በአብርሽና በሩታ ጉዳይ እንደዛ ለፍቼ ውስጥ ለውስጥ በጣም ብዙ ነገሮችን አስተካክዬ ኢቭን በኔ ቻናል ራሱ ብዙ የነሱን ቪዲዮ ይዤ መጥቼ ጀስት አብርሽና ሩታ ለምን አስታረክ ነው መሰለኝ አላቅም በምቀርጽበት ቦታ በመበላበት ቦታ እየመጡ ሰላም እየነሱኝ ነውና ጀስት ኢቭን እንኳን ባለፈው ለነገርኩ እስከ መደብደብ ድረስ ካሜራ እስከ ማስቆም ድረስ ምናምን ደርሰዋልና ምን አርጌ ነው አላቅም ማለት መልካም ነገር እንደዚህ የሚያስደርግ ከሆነ መልካም ነገር አለመስራት ነው ብዬ እስካስብ ድረስ እንደዚህ ያደርጉኛልና በጣም ይደብሮኛል። እውነቱን ለመናገር ለምን እንደሆነ አላቅም። አስበው አንድ ሰው ምንም ባላረገው ነገር መጣው እስከ መደብደብ ድረስ ሰው እስከ መላክ ድረስ ምን እንደዚህ በጣም ከባድ ነው። ይሄ እኮ ለአንተ እንደውም ማበረታቻ መስጠት ይገባቸዋል። በመሀላቸው የነበረውን ክፍተት አንተ ፊክስ አድርገዋል እና ደግሞ ፊክስ አድርገህ አንተ ሰው ሰፖርት ሊያደርግ ነበር እንጂ የሚገባው እኔ በጣም ደብሮኛል። እውነቱን ለመናገር አዝኛለሁ ይሄን ነገር። አይ ሲጀመር እኔ የላከውን ሰው ራሱ ለማወቅ በጣም ብዙ ጥሪ ነበር። ምናሴ አንተም በጣም አውርተናል እሱ እና ባለፈው ደውሎ እያወራኝ ነበር ያለውን ሐሳብ በአካል አግኝቶ ምናምን እያወራኝ ነበርና በዚህ አጋጣሚ ብዙዎቻችሁ ደውላችሁ ስላወራችሁ ምናምን በጣም አመሰግናለሁ። ኢንቦክስ ላይ ያወራችሁ ሰዎች በጣም ነው የማመሰግነው። ማለት ሰውየውን ለማወቅ አሁን ያ ልጅ እኔ ጋር መጥቶ እንደዛ የሆነው ገፍትሮኝ የጣለኝ ምናምን ልጅ ሰው ልኮት ነው ሰው የላከውን ሰው ደግሞ ማወቅ አልቻለም። ምክንያቱም ከነ አብርሃም ጋር አብሮ የሚኖርም ሊሆን ይችላልና ጀስት ለአብርሽም እየነገርኩት ነበረ። አብርሽም ለማወቅ ጥሯል ብዙ ነገር ኢቭን እንኳን እስከ ህግ ደረጃ ልናደርሰው ነበር። ልጁን ልናገኘው አልቻለም።
ለሰው እንዴት ነው ማድረግ የምንችለው ምናምን ግራ ገባን። የላከውን ሰው ለማወቅ ፈለግን አጣን። ስለዚህ እኔ በጣም ለኔ በጣም ከባድ ነው። ያስታውቃል። በጣም ከባድ ችግር ነው እየደረሰብህ ያለው እና ምንም ያያዝ ልጆች መንፈስ የሆኑ ልጆች ናቸው ሲጀምር። እዚህ እኔ እየደወሉ እኮ ሰላም እንዴ አንተ ምንድነው እዚህ ጋር መሰረው ይሉኛል። ደግሞ ቪዲዮ ልቀርጽ ነው አቁም ይሉኛል። ማን ራሱ እንደሚነግራቸው አላውቅም። የሚከታተለኝ ሰው ይሁን ኢቭን ጓደኛ ማመን ራሱ እያቆምኩ ነው። ምክንያቱም ከኔ ጋር ያሉ ሰዎች ይንገሯቸው አይንገሯቸው እንጃ ግራ ነው የገባኝ። በጣም ከባድ ነገር ነው። እኔ እንደዚህ ይደርስብሃል ብዬ አልጠበቅኩም ነበር በጭራሽ። እኔ አሰቃየኝ፣ በእውነት አሰቃየኝ። በቃ እኔ እኮ አቁሜ ነበር አልመጣም ብዬ ነበር። እንደውም ዛሬ አንተ ቪዲዮ ይዘህ እንዴት እንደጠራኝ ራሱ አላውቅም። ግን የጠራው ዛሬ ምንድነው ባለፈው ጥቃት ያደረሰብን ልጅ በውስጥ ለውስጥ ስልኩን ማግኘት ችዬ ነበርና ደውዬ አውርቼው ነበረ። እሱም ያለውን ነገር ነግሮኛል እና እሱን ጠርቼዋለሁ። ይመጣል ማለት ልጁ አግኝተዋል። አልነገርኩትም ተመልካቾቻችን። ልጁን ጠርቼዋለሁ። እሱ አያውቅም እንደጠራሁት። ግን እሱ ይመጣና አሁን ያለውን ነገር ፊክስ ለማድረግ እንሞክራለን። ያው ልጁን ጠርቼዋለሁ። አይ እኔም ላገኘው ነው ፈልገው። እውነቱን ለመናገር ደስ ይለኛል። እንደውም እንኳንም ጠራኝ። ለጸብ ምናምን እንኳን አይደለም ያለውን ነገር ለመፍታት ነው። ገብቶሃል? እዚህ ጋር እንደዛ ሳይሆን እንኳንም ጠራ፣ በእውነት እንኳንም ጠራ። እንደዛ ከሆነ ደስ ይላል። የዛሬ ቀን የተባረከች ነው። አይ እንደዛ ማለት ሳይሆን ነገሩን ወደ መስመር ለማስያዝ ነው። በቃ ሰላም እንዲወርድ ነው። ገብቶሃል? አንተ ምንም ነገር በቃ ተረጋግተህ ስሜታዊ መሆን ምናምን አይጠበቅብህም። ከልጁ ጋር ያለውን ነገር እናወራና ፊክስ እናደርጋለን ማለት ነው። ያረጉት ነገር አልገባም እኮ ነው። ምላስ ገብቶኛል። እሱማ ከባድ ነው። አንተ በአንተ ቦታ ብታስብ እኔ በአንተ ቦታ ሆኜ ባስበው ከባድ ነገር ሁላችንም ከበደን እኮ። ኢቭን አብርሽ ራሱ አስበው፣ አብርሽ ራሱ ልጆቹን እስከማጣት ድረስ እኮ እሱ ነው እኮ አሁን ይሄ እና ምን ትላለህ አንተ? በጊዜ መስመር ብናስይዘው ልጁን ስላወራሁት ከዚህ በፊት ልጁን ካገኘኸው አይቀር ጥራውና የላከውን ሰው ይንገረን። ባጭሩ ሰላም ማውረድ እፈልጋለሁ። ሲጀምር እኔ ከነሱ ጋር መነካከት አልፈልግም። ምክንያቱም ሰላሜን ነው ፈልገው። እኔ በስትክክል ቪዲዮ መቅረጽ አልቻልኩም። ያስፈራሩኝ ነው። ደብዳቤ ያስቀምጡልኛል። አንዴ እነዚህ ግቢ ድረስ እየመጡ ማያማያን ነገር ይሉኛል። ከነዚህ ልጆች ጋር መቀጠል ስለማልችል እንደውም ከጠራው ደስ ይለኛል። ይምጣና የላከውንም ሰው ይንገረን። ለአብርሽም ደውዬ እነግረዋለሁ። ያለውን ነገር ፊክስ እናደርጋለን። ከአብርሽ ጋር ማገናኘዋለሁ የምትልክለት። እሺ በቃ አሁን እሱም ከ30 ደቂቃ በኋላ ደርሳለሁ ብሎኝ ነበረ አንተ ከመምጣት በፊት። እስቲ አሁን ቼክ ላድርገውና ሄሎ እየመጣህ ነው አይደል? ባለፈው ይጣላችሁበት ቦታ ማለት ነው። በቃ ከዛፉ ጀርባ በቃ እሺ፣ አፍጥነው። እሺ እንግዲህ ቴፍሎስ እየመጣ ነው። እሱ አንተ ተረጋግተህ ለማውራት መሞከር አለብህ። በቃ እሱ ሲመጣ እሺ እንጠብቀዋለን። እስቲ አንድ 10 ደቂቃ ብሎኛል። በቃ ሲመጣ ኧረ ይምጣ። ለምን አንድ ሰዓት አይቆይም? እኔ እጠብቀዋለሁ። እና በቃ አንተ ምንም መረጋጋት ነው ያለብህ እዚህ ጋር ምንም ችግሮች እንደምን እንዳይፈጠሩ ፊክስ ነው። እሱ ነው ልጁ። እንዴት ነህ አባቴ? ሰላም ነው አይደል? እንዴት ነሽ አለሽ? ጭራሽ አይንን አውጥተህ ምናምን እንደዚህ ትመጣለህ እንዴ? አንተ አይደብርም? ተረጋጋ። እንደሱ ሳይሆን ቴፍሎስ አሁን ነገሩን እንዳታበያሽ። አይደለም እንደዚህ አይደለም ምናሴ። ቆይ አንዴ አናግረኝ። እኔ ምንም ልለው አይደለም። አንዴ ልቀቀኝ። አንዴ ምንም ልለው አይደለም። ቆይ አንዴ አናግረኝ፣ ስማኝ። እንደዛ አድርገህ መተህ አሁን እኔ ፊት መቆም አንተ አይደብርም ወይ? አይደብርም ወይ? እንደዚህ አድርገኝ ንገረኝ። አሁን እዚህ ችግር ባይፈጠር አይሻልም? ቴፋ አንተም ተረጋጋና ነገሩን ፊክስ እናደርጋለን። አይሻልም? በራስህ ለሱ ይሻላል። እና ሲጀመር ይኸውልህ አንተና እኔ ሰላም ማውረድ የምንችለው የላከህን ሰው ስትነግረኝ ብቻ ነው። ሰማይ? አንተና እኔ ሰላም ማውረድ የምንችለው የላከህን ሰው ስትነግረኝ ብቻ ነው። ያለበዚያ እኔ እናንተ ሲጀመር ዛሬ ተላቀን አንላቀቅም ዛሬ። አሁን የላከህን ሰው ብቻ እንድትነግረኝ ነው ፈልገው። ሰማኝ እኮ የላከ ሰው ማን ነው? ንገረኝ። የላከ ሰው ማን ነው? አንተ የላከኝ ሰው እሱ ይቅር፣ ለሌላ ጊዜ ግን ለምንድን ነው የሚቀረው? እኔ በእኔ ህይወት ውስጥ ከባድ ነገር እያደረሳችሁብኝ ነው። ሲጀመር አሁን አለቅም። እንደውም መምጣት ለእኔ ጥሩ ነው። አብርሃም ጋር ራሱ ደውልለታለሁ። አይደለም አብርሃም ጋር ደውልለታለሁ። መደወል አያስፈልግም። ያ ትነግረኛለህ፣ ማን እንደላከ ትነግረኛለህ። ያለበዚያ አንላቀቅም። ህግ ጋር ነው ማቀርበ ሲጀመር
እንደዛ አንተ ማን ስልጣን ሰጥቶ ነው እኔ ላይ እንደዛ የምትሆነው? ሲጀመር እንደዚህ ራሱ አክብሬ ማውራቴ አንተን አክብሬ ማውራቴ አሁን ትልቅ ነገር ነው። እኔ ጣልቼው አንተ እዚህ ጋር ወራ ስለሆነ ቆይ እሱን የሚለውን ነገር እንስማውና አንተ እዚህ ጋር አሁን እንዴት እንደዚህ ልታረግ ቻልክ? ማለት ማን ይላከል? አሁን ለሱ በጣም ትልቅ ጥያቄ ነው። ገብቷል? አሁን አንተ በሱ ቦታ ብታስበው እንደዚህ አይነት ጥቃት ሲደርስብህ ምን ታስባለህ? እና ለሱም ያው እንደዚህ መሆኑን ትረዳዋለህ ብዬ ተስፋ አደርጋለሁ አይደል? እሱማ እውነት ነው እኮ አሁን አንተ ማን ይላከል? እኛ አሁን በግልጽ ማወቅ እንፈልጋለን። ገብቷል? አሁን ለሱ ለወደፊት ከዚህ ቀጥሎ ለሚመጣው ህይወት ለሱ አስጊ እንዳይሆን እዚህ ጋር ነገሩ መፍታት አለብን። አንተ አሁን ማን ይላከል? ለምንድን ነው እንደዛ ልታደርግ ይችላል? የላከኝን አሁን ይቀር ግን በቃ እርቅም ለማድረግ ነው ከሱ ጋር የላከን ሳትነግረኝ እኔ ካንተ ጋር ምንም እርቅ ማድረገው ነገር የለኝም። ለምንድን ነው የማሰማው? አንተ ልጅ የላከን ሰው ንገረኝ፣ ከዛ በኋላ ብቻ እናወራለን አንተና እኔ። ሲጀመር አንተ እኔ ምንም አጥቅመኝም፣ ከኔ ህይወትም እንድትወጣ ነው የምፈልገው። ሲጀመር መች ነው የደረስኩባችሁ? እኔ አሁን የላከን ሰው ንገረኝ። ማን ነው የላከ? ንገረኝ። ስሜታዊ አትሁን አንተ በቃ እንዴ እኮ ይንገረኝ፣ እኔ ማንነቱን ይንገረኝ። ታስደበድቡኝ ነው ይጠራል። አይ እንደሱ ሳይሆን እኔ እናንተ ዋልጌ አይደለም እዚህ ሰውን አልደበድብም። ነገሮቹን ፊክስ ለማድረግ ነው እንድታረቁ ነው የጠራው ዋነኝነት። ግን አንተው ማን ይላከ? ለምንድን ነው እንደዛ ልታደርግ ይቻልኩ? ለምን መጣ እንደዚህ? ስለደወልክና ይቅርታ ለመባባል ነው የመጣሁት፣ ሌላ ነገር አይደለም እኮ። እሱማ ይቅርታ ሰው ምናምን እሱ ቢቆይ ነው የሚሻለው። ለምንድን ነው የሚቆየው? በአንተ ምክንያት እኮ ሰው እየተረበሸ ነው። አንድ ያለው ብዙ ሰው ነው እየተረበሸ ያለው። አብርሽና ሩታስ ለምን ይጨነቃሉ? ያለባቸውን ነገር ታውቃለህ። ብታውቅ ነው መቼም እንደዚህ የምትሆነው። ወይስ የእነሱ መታረቅ ያንተ እንትን ነው? እንደዛ ብለን ነው እኛ የምናስበው። ገብቷል እንዴ? አሁን አንተ እዚህ ጋር በመታረቃቸው ችግር እየፈጠርክ ነው። ስለዚህ ምን እናድርግ ነው የምትለው አንተ? የላከውን ሰው ይንገረን፣ ያለበዛ አብርሃም ጋር እንደውለት አብርሃም ይመጣል ያወራዋል ያለውን ነገር። በቃ መፍትሄው እንደዛ ነው ማለት ነው። መፍትሄው እንደዛ ነው። ምክንያቱም እኔና እሱ ሰላም ልንፈጥር የምንችለው የላከውን ሰው። ምክንያቱም ነገ ከነገ ወዲያ ደግሞ ምን ያርጉኝ እኔ ከየት አውቃለሁ? እሱ ማለት ስለዚህ ይሄንን እድል ደግሞ እኔ ደግሞ እሱን ላገኘው ሞከርኩ፣ አልቻልኩም። አንተ ራሱ እንዴት እንዳገኘው እኔ እንጃ። ስለዚህ ይሄንን እድል አግኝቼ ደግሞ እኔ እሱን አልለቀውም። ምክንያቱም በቃ ነገ እኔ ከዚህ ከወጣ በኋላ ከናንተ ከተለያየ በኋላ ምን ይግጠመኝ እኔ ከየት አውቃለሁ? እሱማ ላንተ በቃ ስለዚህ ማንነቱን ንገረኝ። ያለበዚያ አብርሃም ጋር ደውለታለሁ፣ መጥቶ ያወራል። ከዛ በኋላ ብቻ ያኔ ወደ ሰው ያለ ግድት እናገራታል። እንዴት ነው የመናገር ሀሳብ የለህም አንተ? እንደዛ አይሆንም። ግን በቃ ለእርቅ ከሆነ የመጣሁት እርቁን አድርጌ ቤት ደስ ይለኛል እንጂ ሌላ ነገር የላከኝን ምናምን እሱን ቢቀር ነው። ለምንድን ነው የሚቀረው? ለምን መናገር አልፈልግም። ከከፈሉ እኛ እነሱ ከከፈሉ በላይ በሰላም ብንሸኛኝ ነው። በሰላም ማን እንሸኛለን። ግን አንተ የደወልክበትን እንትን አንተ ራስህ አውቀህ ነው መደወል የለብህ። እኔ እዚህ ጋር ሰው ልታስደበድበኝ አይደለም። እኔ ጋር እንደሱ ሳይሆን እኛ እንደዚህ አይነት ልጆች አይደለንም። በደንብ ስማኝ፣ እኛ እንደዚህ አይነት ልጆች አይደለንም። እንዳንተ ዝም ብለን እየመጣን እንደዚህ ግንፍል አንልም። ስነ ስርዓት ያለው ዋነኝነት ማን ነው የላከ? በቃ ለምን መጣ የሚለውን ነገር እንድትመልስልኝ እፈልጋለሁ። ከዛ በኋላ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ለምንድን ነው የመጣው? ማን የላከ? ያው እኮ ነው ጸጥ የሚለው። በቃ የሆነ ነገር አድርገውለታል። ተከፍሎሃል ነው ወይስ ምንድን ነው? እኛ እኮ አሁን እየተጨነቅን ነው። ገብቷል? በአንተ በእኛ ቦታ ብታስበው ጥሩ አይመጣም። ስለዚህ ምንድን ነው አሁን ይሻላል ብለህ ታስባለህ? ሁሉም ፋሚሊ ዛሬ ካልነገረኝ አብርሃም መጥቶ ይፈቷል ያለውን ነገር። ሲጀመር አብርሃም በየትኛውም አጋጣሚ ደውልልኝ ስላለኝ አለመደወል የራሱ እስካሁን እኔ ምናሴን አክብሬ ነው። ምክንያቱም ሌላ ችግር እንዳይፈጠር አብርሽ ከመጣ አይለቀውም። እሱማ ግድ ነው። ስለማይለቀው አሁን ያለውን ነገር ይንገረን። ከዛ በላቻ ህግ ጋር ማንሄድም፣ እሱን እንተዋለን። ያኛው ልጅ ግን በሰላም አውርተን እንፈታለን። አሁን እኮ ይሄ ሁሉ ነገር በሰላም አውርተን ለመፍታት ነው እንዴ እንጂ ሌላ ጥላቻ ለመዘርጋት አይደለም። ለበቀል ቢሆን ድሮ እንበቀል ነበር። እኔ አሁን እንደዛ አግኝቼ እንደዛ ገፍትረ ጥለኝ ምን አንከባለኝ ዝም ብዬ መሄድ ይመስላል እንዴ? አንተ ራሱ ስታስበው እኛ የተከበርን ሰዎች ነን። ፋሚሊዎቻችን ፊት ራሱ እንደዚህ ማቅረብ የለብንም። ስለዚህ በስተክክል ያለውን ነገር አስረዳን፣ ንገረን። ያው ምናሴ ያለ እንደሱ ወይ ንገረው፣ እኔ እሄድልሃለሁ። ከዛ በኋላ ብቻ ያለውን ነገር እንፈታለን። በቃ ያለበዚያ እኔ እንትን አይደለም ወይ ለኔ እንገረኝና በቃ እንደዛ ከሆነ ለሱ ንገረው፣ አውራው። በቃ አንተ ሄድና እኔ አውርቼ እደውልልሃለሁ። በቃ አውሩና ንገረኝ። እኔ እዚሁ ነኝ፣ የትም አልሄድም፣ እጠብቅሃለሁ። እሺ፣ አንዳቀቅ የምር ነኝ። እሺ፣ በቃ
ያው እንግዲህ እንደምታየው እሱም ሄዷል። ያለውን ነገር ለኔ ነግረኸኝ መስመር ብናስይዘው አይሻልም ብራዘር? ይሻላል። እንደዛ ወይ እስቲ የላከኝ ልጅ ነው ልጁ በቃ አሁን እንደዚህ አውጥቶ መናገሩ ብዙም ሴፍ ባይሆንም ብቻ እስቲ እንግዲህ ያው እንደነገርከኝ ከሆነ ያ ልጁ ቪዲዮ ላይ መውጣት የለበትም። እንግዲህ ቤተሰቦቻችን እያዩ ነው እና ምን ትላለህ አሁን አንተ? እንደዚህ መደረግ ነበረበት? አረ በፍፁም ይስተካከላል። ትክክል አላደረኩም። እኔም እንደዚህ መሆን የለበትም። ከእሱም ጋር ይቅርታውን በፈጽም ደስ ይለኛል። እንደዛ ቢሆን ነው ይሻላል። ልክ ያው ስለዚህ ከዚህ በኋላ ያለ ወደፊት ለሚፈጠረው ነገር ኃላፊነቱን እኔ ወስጄ ነው ለሱ ነገሩ ገብቷል። ስለዚህ በእኔ ኃላፊነት ስለሆነ ከዚህ በኋላ እንደዚህ አይነት ነገር ካንተ አይጠበቅም ብዬ ተስፋ አደርጋለሁ። ስለዚህ እሱን ጥሩና ያለውን ነገር ፊክስ እናድርግ ማለት ነው። ና አሁን እሱ እንደዚህ ሲቹዌሽን ውስጥ ሊገባ ስለሚችል እንግዲህ ከኔና እሱ አውርተናል። ያለውን ነገር ነግሮኛል። ማን እንደላከው ማንነቱ ነግሮኛል። ግን ገብቷል። እኔ እናንተ በግል እናወራለን። እዚህ ጋር በግል እኔ እናንተ እናወራለን። እንግዲህ እንደምታዩ ተመልካቾችም እዚህ ጋር ስላሉ እነሱም ሚዲያ ላይ መውጣት የለበትም ይሄ ነገር ጥሩ ስለማይሆን ማለት ነው። ስለዚህ አይ ሚዲያው ምናምን ተወውና የነገረ ነገር ካለ እኔ ንገረኝ ልጁን። ከዛ በኋላ ብቻ እሱ በሰላም ይሄዳል ማለት ነው። እኔ እናንተ እናወራለን፣ ችግር የለውም። እሱም በሰላም ይሄዳል። ግን እዚህ ጋር ሚዲያ ላይ መውጣት የለበትም። ልጁ ጥሩ አይመጣም ሚዲያ ላይ ከወጣና። እርግጠኛ ነህ ማንነቱን ነግሮ? አዎ ነግሮኛል። ችግር የለውም። አታምነኝ ወይስ? እሱማ እንዴት አላምንም። በቃ ስለዚህ ያለውን ነገር እኔ ከሱ ጋር አውርቻለሁ፣ ፊክስ እናደርጋለን። አሁን እናንተ ሰላም ነው መፍጠር ያለባችሁ። ገብቷል? እዚህ ጋር ያለውን ነገር ፈተን አብርሃም ጋም ስልክ ምናምን ከመደወል በፊት ይሄን ነገር እናደርገዋለን ብዬ አስቤ ነበር። ያው እሱም ስሜታዊ አልሆነም። እንግዲህ ምንም በማላችን ስላልተፈጠረ እሱን ደስ ብሎኛል። ለማንኛውም አሁን በቃ ኬፍ ተባባሉና ያለው ነገር ፊክስ እናደርጋለን። አይ ይኸውልህ እኔ ምን መሰለህ እንደዚህ ማድረጋቸው ቢያናድደኝም ማንነቱ ከነገረ ማለት ሳይነግርህ እንደዚህ ብለኝ ከሆነ ምናሴ እኔ አረ ነግሮኛል፣ እሱማ ነግሮኛል። ችግር የለውም። እኔ እናንተ እናወራለን። እንደዛ ከሆነ ችግር የለውም። እኔ ከማንም ጋር ጥላቻ አልፈልግም። ነግሬያለሁ። ጥላቻ ሳይሆን የምፈልገው ሰላም ነው የምፈልገው። ምክንያቱም በሰላም እየኖርን ያለን ሰዎች ነው እና አሁንም ኦዲየንስም ሁሉም ሰው እንዲያቅልኝ የምፈልገው ምንድነው እኛ አብርሽም ማናችን እንደዚህ አይነት ልጆች አይደለን። እኛ እየሄድን ሰው እንደበድብ ሰዎች ወይ የሆነ ነገር የምናደርግ ሰዎች አይደለን። ምክንያቱም ለሌላም ጊዜ እንዲጠቅመን ነው የምነግርህ። ኢቭን ችግር ራሱ ቢኖር ያንን ሰው በክብር አክብረ ሰው ኢቭን ሰው ስለሆነ ብቻ አክብረ ጠርተ ማውራት አለብህ እንጂ ጀስት መተ ገፈታትረ ምናምን አይደለም፣ ወይ ደግሞ በጥላቻ አይደለም። ምክንያቱም ካንተ ሊብስ ይችላል ያ ልጅ ገባ። ስለዚህ እኔ ችግር ስለማልፈልግ ነው እኔ በሌላ ነገር ያላሰብኩብህ። ልጁን ከነገርከን ችግር የለውም። እኛ በውስጥ መስመር አብርሽ ጋር መደውለታለሁ ስንለያይ፣ ከዛ ምናሴ ሄደን እናገኘውና ያለውን ነገር እናወራለን። ችግር የለውም። እሺ ስለዚህ በቃ አይ ችግር የለውም። ሰላም በቃ ኬፍ በለውና አመሰግናለሁ። እኔም ስላላሳፈርከኝ በጣም ችግር የለውም። እሺ እንግዲህ ተመልካቾቻችን እንዳያችሁት ነገሩን ፊክስ ለማድረግ ሞክረናል። በቲዮን በኩል ያለውን ነገር በሳሚን በኩል ያለውን ነገር ፊክስ ለማድረግ ሞክረናል። እንግዲህ ይሄ ቪዲዮ ይቀጥላል ማለት ነው። በቀጣይ ቪዲዮ እንገናኛለን። እስከ መጨረሻው ስለተከታተላችሁ የቲዮን ችግር አብራችሁ ስለተካፈላችሁ በጣም አድርጌ አመሰግናችኋለሁ። ከዚህ በኋላም በዚህ ቻናል ላይ አዳዲስ ነገሮች እንሰራላችኋለን ማለት ነው። እስከ መጨረሻው ስለተከታተላችሁ በጣም እናመሰግናለን። ይቀጥላል ይሄ ቪዲዮ።